أين جاءت هذه الوهابية؟ ولهذا لا يذوق العبد حلاوة الإيمان حتى يكون الله ورسوله أحب إليه مما سواهما. ما معنى هذا؟ معنى أنك إذا سمعت من يدلك على السنة وعلى الدليل وعلى منهج السلف الصالح لا تأخذك العزة بالإثم ولا تتعصب لما كان عليه آباؤك أو أجدادك أو علماء بلدك. خذ الحق من العلماء الراسخين بدليله من كتاب الله وسنة رسوله عليه الصلاة والسلام. كمن يقال በህሚት አረበኛ ትችልም በሚገርም ሁኔታ መግቢያ ላይ እንዳያችሁት የሼህ ሱደይስ ንግግርን አምጥታ እሷን የሚደግፋት መስሏት ቁጭ ብላ ያዳመጠች ነበር። ሼህ ሱደይስ አላህ እድሜውን ያስረዘውና እያለ ያለ ምንድነው ከቁርአንና ከሐዲስ የሆነን ሐቅ የሚነግራችሁን ሰው አትጥሉት፣ አትቆጡ፣ ሌላ ስም አትስጡት። ኦኬ መውሊድ ማክበር የሚል የለም ስትባሉ ከሐዲስና ከቁርአን መረጃ ስለሌለ ነው እንጂ መውሊድ አታክብሩ ስትባሉ አከሊ ወሃቢያ ነው አከሊ እንትና ነው አትበሉ። ኦኬ እውቀት ማግኘት ያለባችሁ ከዑለማ ራሲኹን ብሎ ማለት ጥልቅ እውቀት ያላቸው ቁርአንና ሐዲስን የእስልምናን ታሪክ የሚያውቁ በደንብ የሚያስረዱትን ከነሱ ነው እንጂ ከጎረቤቶቻችሁ ጫት ከሚቀሙት ሼሆች አይደለም ነው። ያኒ ዑለማው በለዲክ ብሎ ማለት የሰፈርሽ ቃልቻ ድቢ ሲደበድብ ፍትፍት ሲሰላቀጥ የሚውለው የነገረሽን ሙተአስቡ ነሽ ተቆጥተሽ መተሽ ሐቅ ሲነገርሽ እምታኮርቢው ነው እየተቃወመ ያለው። ቁርአንና ሐዲስን የነገራችሁን አትቆጡ፣ ቀስ ብላችሁ አዳምጡ። የኢማንን ሐላዋተል ኢማን ብሎ ማለት የእምነትን ጥፍጥና የምታቁት መረጃውን ከቁርአንና ከሐዲስ ታገኙት ነው። ከቁርአንና ከሐዲስ የሚነግራችሁን ሰው ስም አትለጥፉ፣ ታፔላ አትለጥፉ። የጎረቤቴ ድብ የሚደበድበው በነገራችን ላይ የሶፊያ የአህባሽ ሼሆች ቄስና መነኩሴ ነው የአህባሽ ቄስና መነኩሴ ነው እምላቸው እንደ ኦርቶዶክስ ታቦት ተጎልተው የሚውሉ የማይንቀሳቀሱ በቃ አይደል የሰው ታቦት እኔ በህይወት አይቻለሁ። የሰው ታቦት ያለው አህባሽና ሶፊያ ነው። እነዚህ የሰፈር ቄሶችሽ የሰፈር ሼሆችሽ የሚሉሽን እየተከተልሽ ሌላውን ሐዲስና ቁርአን የሚነግርሽን አትጥሊ፣ አትቆጪ፣ ስም አትስጪ ነው እያለሽ ያለው ሼህ ሱደይስ እንጂ ወሃቢያን እየተቃወመ መስሎሽ ነው እንዴ? አይደለም፣ እሱ ራሱ ሙስሊም ነው። ያኔ እናንተ አብያ ምናምን የምትሉት ማለት ነው። መውሊድ አያከብርም። ኦኬ ቁርአንና ሐዲስ ላይ የለም፣ በሰለፍ የለም፣ በሷሃቦች የለም። መውሊድ የመጣው ከ400 ዓመት በኋላ ፋጢሚዮች የተባሉ ፖለቲከኞች ወደ ግብጽ ሲሄዱ ሺዓ ስለነበሩ የግብጽ ህዝብ ሱና ስለነበረ ነብዩን ይወድ ስለነበረ የግብጽ ህዝብ መውሊድና ክብር ብለው የፖለቲካ ጥቅማቸውን ለማምጣት ያደረጉት ነገር ነው። ስለዚህ በሷሃቦች አይታወቅም፣ በሐዲስ በቁርአን አይታወቅም። ይሄንን እውነት የነገራችሁን ወሃቢያ ነው እያላችሁ ስም አትለጥፉ ነው እያለ ያለው ሱደይስ። ለማንኛውም ስለ መውሊድ ጠቅለል ባለ መልኩ ልንገራችሁ። በአምስተኛው የሂጅራ ክፍለ ዘመን ከነቢያችን አለይሂ ሰላቱ ወሰለም እና ከሷሃቦቻቸው ከ400 ዓመት በኋላ ፋጢሚዮች የተባሉ የሺዓ ስርወ መንግስት ወይም የሺዓ ኢምፓየር ፋጢሚዮች የተባሉ ኢምፓየሮች ናቸው። ግብጽን ሲቆጣጠሩ ህዝቡ ሺዓ ናቸው ብሎ እነሱን እንዳይጣላቸው የፖለቲካ ሲስተማቸውን ትል ማለት ነው መውሊድን የፈጠሩት ማለት ነው። አንዱ ነው። ሁለተኛ በሀገራችን በኢትዮጵያ ደግሞ መውሊድ ምናምን የጀመረው ከ17ኛው ክፍለ ዘመን ከ18ኛው ክፍለ ዘመን በኋላ ነው እንጂ 1750 ምናምን አካባቢ ነው። ሰይድ ሙጃሂድ የተባለ የወሎ ሰው ነው። ዛልብኮ አካባቢ በየአመቱ የሚከበርበት እዛ ነው። መካና መዲና ሄጄ ከመካ ነው ከመዲና አፈራለኝ እያለ ህዝቡን ሲቦጠቡጥ የነበረ እንዳለ ሽርክና ምናምን ሲሰራበት የነበረ አካባቢ ነው ወሎ አካባቢ። እኔ የወሎም ተወላጅ እስከሆንኩ ድረስ ማለት ነው። ሰይድ ሙጃሂድ የተባለው ሰውዬ ነው እንግዲህ መውሊድ እንዲከበር ያደረገው በኢትዮጵያ ከዛሬ 300 ምናምን ዓመት በፊት ማለት ነው። ምን ብያችኋለሁ? በሃይማኖት ላይ ፖለቲካ ግለሰቦች ጣልቃ ይገባሉ። ጣልቃ የሚገቡትን በማስወገድ ወደ ሱሐቦች ወደ መጀመሪያዎቹ ሰዎች ነው መመለስ ያለብን። ስለዚህ የመውሊድ አከባበር መካና መዲና አልተገኘም። ከመካና ከመዲና እስካልተገኘ ድረስ ከዚህም ከመጀመሪያዎቹ ሰዎች እስካልተገኘ ድረስ የምንድነው የሰፈር ቃልቻ ቄስና መነኩሴ ያመጣው እንጂ በሐዲስ ወይም በሐቅ ወይም በነብያት ወይም በሷሃቦች የተገኘ አይደለም። በተደጋጋሚ እኔ ስለ ክርስትና ሳስተምራችሁ ኢየሱስ ፈጣሪ የተደረገው በፍልስጤም ምድር በናዝሬት ከተማ ወይም በገሊላ አውራጃ አይደለም።
ኦኬ ከፍልስጤም ምድር ተሰደው ወደ ግሪክ ሄዱ በኋላ ነው የቤተክርስቲያን ቄስና መነኩሴ ኢየሱስን ምን ያደረጉት ፈጣሪ ያደረጉት እንጂ የኢየሱስ ዘመዶቹ ጓደኞቹ የስጋ ዝምድና ያላቸው አብሮት የብሉት የጠጡት በገሊላ አውራጃ በናዝሬት ከተማ የነበሩት የኢየሱስን ልደት አላከበሩም። ኢየሱስ ፈጣሪ ነው አላሉ ባያውቁም ሲጀመር አንድን እምነት ማግኘት ያለብን ከመጀመሪያዎቹ ሰዎች ከመጀመሪያው ቦታ ነው። የኢየሱስ የመጀመሪያው ቦታ ገሊላ ናዝሬት ነው። የመጀመሪያዎቹ ሰዎች እንትኖቹ ናቸው ሐዋርያቶቹ ናቸው። የነብዩ መሐመድ አለይሂ ሰላቱ ወሰለም ደግሞ ቦታ ምንድነው? መካና መዲና ሷሃቦቻቸው ናቸው የመጀመሪያዎቹ ሰዎች። ስለዚህ ስለ እስልምና ከነብዩ መሐመድ አለይሂ ሰላቱ ወሰለም ከመካ ከመዲና ከሷሃቦቻቸው እስካላገኝ እኔ ቢዲአ የሼህ ቄስና መነኩሴ የጨማመረበት በፖለቲካ በግለሰቦች ስግብግበኝነት ግለሰቦች የራሳቸውን ክብር ለማምጣት የጨመሩት ነው ማለት ነው። ልክ በክርስትናው የፖለቲካ የባህል የፍልስፍና የሰዎች እንትን የፖለቲካ እንትን ቄስና መነኩሴ ተጨምሮበት ኢየሱስ ፈጣሪ እንደተደረገው ማለት ነው። በእስልምናም እንደዚህ አንዳንድ በእስልምና ላይ ሜካፕ ካልጨመርኩኝ የኔም ሐሳብ ካልገባበት እስልምናው እኔ ካልገባውበት አይስተካከልም ሜካፕ ላድርግበት ሴት አንዴ ቅንድብ አንዴ ምን እንደምታስራ እንደዛ ለስራ የሚሉ ስግብግብ ሰዎች ጣልቃ ይገባሉ። እነሱን በማስወገድ ዑለማው ራስኹን የተባሉትን መከተል አለብን ማለት ነውና ሸር ለበሂሚት ዛሬ መናፍቃን ወንድሞቻችን የመውሊድን በዓል እያከበሩ ነው። በዓላት አላህ የሚመለክባቸው እንደሆኑ እንድታውቁ ነው ይህንን ቪዲዮ የሰራሁት። በእስልምና የታወቁ ሁለት በዓላቶች አሉ። እነዛም በዓላት ሴት ወንድ ህፃናት ሳይል ህዝቡ በነቂስ አደባባይ ላይ ሰፊ ሜዳ ላይ ወጥቶ የኢድ ሰላት ይሰግዳል። ያ የኢድ ሰላት የሚሰገደው ለማን ነው? ለአላህ ነው አይደለ? ዚክር እናደርጋለን አይደለ? ተክቢራ እናደርጋለን አይደለ? አላሁ አክበር ከቢራ ወልሐምዱሊላሂ ከቲራ ወሱብሃነላሁ ቡክረተን ዋሲላ አላህን እያላቀን አላህን እያተለቀን አላህን እያመሰግን ነው አይደለ? በዓላት የአላህ ናቸው የሚባለው ለዚህ ነው። ያኔ ሰው ዝም ብሎ በልክና የሆነ በቀደዱለት ቦይ ከመሄድ ቆም ብሎ ማሰብ አለበት። በዓል የማን ነው? በዓል የአላህ ነው። በዓላት የአላህ ናቸው። በዓላት አላህ የሚመለክበት ብቻና ብቻ ነው። ምክንያቱም እያንዳንዱን ቀን የፈጠረው አላህ እስከሆነ ድረስ አላህ የፈጠረውን ለፍጡር አንሰጥም። ነብያችን መሐመድ አለይሂ ሰላቱ ወሰለም ሰው ናቸው፣ ፍጡር ናቸው። አላህ የፈጠረውን እንቀለሳቸው ሰተን በዓል አናደርግም። ምክንያቱም በዓላት አላህ የሚመለክበት ብቻና ብቻ ስለሆነ ለዚህም ነው በቁርአንና በሐዲስ በሱና በእስልምና ግልጽ ሁለት በዓል ብቻ የመጣልን ማለት ነው። እሱም ኢደል ፈጥርና ኢደል አድሃ ናቸው። አላህን ነው ያመለክን። አይ በኢደል ፈጥርና በኢደል አድሃ ሌላ ነገር ሲሰራ አይቻለው የሚል ካለ ያሳየን። ራሳችሁ ታዘቡ። ለኢደል ፈጥር ስትወጡ አምሮባችሁ ለብሳችሁ ምንድነው የምታደርጉት? አልহামዱሊላህ አላሁ አክበር ከቢራ ሱብሃንአላሁ ቡክረተን ዋሲላ አይደለም የምትሉት? ምንድነው ያን እዛ ጋር ምን እያደረጋችሁ ነው? አላህን እያወሳችሁ አላህን እያመለካችሁ ነው። ዚክር አላህን ማምለክ ነው። ሰላትም አላህን ማምለክ ነው። ስለዚህ በዓላት አላህ የሚመለክበት ነው። አምላካችን አላህ ሱብሃነሁ ወተዓላ ደግሞ ሙሉ ለሙሉ ለሱ የሚቀርብለትን ያምልኮ ስርዓት በሐዲስና በቁርአን አስቀምጦልናል። ሰዎች ለራሳቸው የራሳቸውን ክብር በእስልምና ውስጥ ወይም የራሳቸውን ጥቅም ለማስከበር የጨማመሯትን ነገር አምጥተን አንቀበልም፣ የሚያመጡትን አንቀበልም ለማለት ያክል ነው። ጠቅለል ባለ መልኩ በዓላት አላህ የሚመለክበት ነው ለማለት ያክል ነው። ሼር አድርጉላቸው ለመውሊድ አክባሪ መናፍቃን ወንድሞቻችን።